በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። 28 ብር በሊትር የሚደጎመው ድሃ ብቻ አይደለም፣ ኤምባሲዎችም ጭምር ናቸው። ምክንያቱም ሀገር ውስጥ ያለው ገበያ ለይተን ለድሃ የምንልበት አሰራር አስቸጋሪ በመሆኑ ኢትዮጵያ ውስጥ ያሉ ሀብታሞች፣ ኢንተርናሽናል ተቋማት እነሱ እንኳን ቀርተው ለሪፊጂ ኢትዮጵያ ውስጥ ላሉት የውጭ ሀገር ዜጎች እርዳታ የሚያመጡ የዩኤን ኤጀንሲዎች ሳይቀሩ ኢትዮጵያ ውስጥ ለሚያጓጉዙት ትራንስፖርት በሊትር 20 ምናምን ብር ኢትዮጵያ ትደጉማለች። ቤንዚን ብቻ ሳይሆን ነጭ ጋዝ 129 ብር ነው የምንገዛው። አንድ እኛም ሸጠው 99 ብር ነው። 30 ብር እንደጉማለን በሊትር። ሌሎች አይነቶችም እንደዚሁ። ይሄ ዋጋ በእኛና በእኛ አካባቢ ካሉ ሀገራት አንጻር ሲታይ ከፍተኛ ልዩነት አለው። 0.7 0.8 ሴንትስ ዶላር ፐር ሊትር ነው እኛ የምንሸጠው። እኛ አካባቢ ግን ቢያንስ 1.4 እስከ 2 ዶላር ይሸጣል። ኢትዮጵያ በብዙ ትደጉማለች። ይሄ የተከበረው ምክር ቤት አንደርላይን አድርጎ መያዝ አለበት። ኢትዮጵያ የነዳጅ ዋጋ መወሰን አትችልም ስለማታመርት። አምራች የወሰነውን ገዝታ ግን ዜጎቿ እንዳይጎዱ በአንድ ሊትር ከ25 ብር በላይ እየደጎመች የምታሰራበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው።